ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ናቡከደነፆርም መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎንም አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 28። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለግንቦት በዛቲ ዕለት ኮነ ተስካረ ረፍቶሙ ለቅዱሳን ጻድቃን ሰለስቱ ደቂቅ አናንያ ወአዛርያ ወሚሳኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የዕረፍታቸው መታሰቢያ ነው። እኒህም ለይሁዳ ንጉሥ ለኢዮአቄም ልጆች ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤልም ልጆች ምርኮ ውስጥ በመብልና በመጠጥ እያስተማረ አሳድጎ በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉሥ መረጠ። እኒህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉሥ ማዕድም ከሚመጣው ከሥጋው እንዳያበላቸውና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሟሎቹም አለቃ ንጉሥ ጌታዬን እፈራዋለሁ፣ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባልንጀሮቻችሁም እናንተ ከስታችሁ ቢያችሁ ንጉሥ ራሴን ይቀጣኛል አላቸው። በእነርሱም ላይ የተሾመ አሚሳድን እንዲህ አሉት፣ እኛን ባሮችን 10 ቀን ፈትነን ከምድር ዘር ሽምብራን ይስጡን እንበላ ዘንድ ውሃውንም እንጠጣ ዘንድ ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀንም ካለፈ በኋላ የንጉሥን ማዕድ የሚመገቡ ከእነዚህ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትን ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽምብራን ይሰጣቸው ነበረ። እግዚአብሔር ሙቀትና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉሥ ያዘዘውን ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎችም አለቃ ወደ ንጉሡ ወደ ናቡከደነፆር አገባቸው። ንጉሡም ጠየቃቸው፣ በሰው ሁሉ ዘንድ እንደ አናንያና እንደ ዳንኤል እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም የፈለገውን የምክርና የጥበብን ነገር ሁሉ በግዛቱ ካሉ ጠንቋዮች፣ አስማተኞች ሰዎች ይልቅ በእነሳቸው ዘንድ 10 እጥፍ አገኘ። ንጉሡም እጅግ ወደዳቸው። በባቢሎንም አገር ሁሉ ላይ ገዢ አድርጎ ሾማቸው። ንጉሡም ጣዖትን ከወርቅ ባሰራ ጊዜ ሰዎችን ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆችም ለዚህ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉሥ ነገር ሰርተው በንጉሥ ፊት አቀረቧቸው። ስላልሰገዱም ጠየቃቸው። እነርሱም እኛስ ለሠራኸው ለወርቅ ምስል አንሰግድም አሉት። ንጉሡም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ጨምሯቸው ዘንድ አዘዘ። እግዚአብሔር መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋትም ጊዜ እንደሚቀዘቅዝ በእኒህ በሰለስቱ ልጆች ዘንድም እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ብሎ በውጭ ያሉትን አቃጠላቸው። እኒህን ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሥም ይህን ድንቅ ሥራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለእኒህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በባታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን ሀገር ሆነ። ንጉሡም ፈርቶ ስለምን ይህን ያህል ታላቅ ንውጽውጽታ ሆነ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም ይህ ሦስቱ ልጆች ስላልረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሡም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶችን ገንዘው ቅዱሳንን በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉሡም እንዳዘዛቸው አደረጉ። ሁለተኛም የወርቅ ሳጥን ሰርተው እሱ በሚሞትበት ጊዜ ሥጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩት አዘዘ። እንዲሁም አደረጉለት። ከዚህም በኋላ የከበረ አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያንን ሰራ። ሥጋቸውን ወደዚያች ቤተክርስቲያንም ሊያመጣ ወዶ ሥጋቸውን እንዲያመጣለት አባ ዮሐንስ አጽርን ወደ እርሳቸው ሀገረ ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞችን አየ። በውስጧ ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔርም የታዘዘ መልአክ የቅዱሳኑን ሥጋ ወዳለበት አደረሰው። የንጉሡም ሥጋ በመካከላቸው ነበረ። ሥጋቸውን ባለበት ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ፣ የከበረ አባት ሊቀ ጳጳሳት አባ ቴዎፍሎስ በስማችሁ ቤተክርስቲያንን ሰርቶ ሥጋችሁን በውስጧ ሊያኖር እኔንም ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን።
በዚያንም ጊዜ እንዲህ የሚል ቃል ከሥጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥህ። ነገር ግን እኛን እስከ ፍርድ ቀን ድረስ ሥጋዎቻችን ከንጉሡ ሥጋ እንዳይለዩ እግዚአብሔር ስላዘዘ ከዚህ አንወጣም። ድካሙንም ከንቱ አናድርግም። ቤተክርስቲያኒቱን በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ፣ በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሱት። እኛም በዚያ ደርሰን የእግዚአብሔር ኃይል በዚያ ይገለጣል ብለህ ንገረው አሉት። አባ ዮሐንስ አጽርም ተመልሶ እንደነገሩት እንዴት እንዳዘዙት ሁሉንም ለአባ ቴዎፍሎስ ነገረው። እሱም 3 ደቂቅ እንዳዘዙት አደረገ። በዚያችን በግንቦት ወር በ10 ቀን ቤተክርስቲያኒቱ በምትከብርበት ሌሊት የከበሩ 3 ደቂቅ ተገለጡ። ያለ እሳትም መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተክርስቲያኒቱ እርከን ላይ ሲዞሩ 3 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙት ብዙ በሽተኞችን ከቅዱሳን 3 ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚች ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያን አገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም ዓይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተክርስቲያንን ሕግ ተማረ። ከዚህም በኋላ መጾም፣ መጸለይን፣ መስገድን ጀመረ። 9 ዓመትም በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃን መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎችም የሚመጸውተው ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚህን ዓለም በውስጧ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ምስክር ሆኖ መሞትን ወደደ። በዚያን ጊዜ እግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትንም ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሂዶ በስዕሉ ፊት ቆሞ ይጸልየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋር የኋሊት አስረው ከረሃብ ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙንም ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራ ላይ በረረች። 50 ምዕራፍ ያህል ሄዳ ከባሕር ወደቀች። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይትን መልተው ከእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚህ በኋላ በየጥቂቱ ከትፈው ከእንቅብ አድርገው ከባሕር ውስጥ ጣሉት። በእግዚአብሔርም ፈቃድ በራሱ ላይ አንድ ሆኖ እንደ ቀድሞ እስና በሚባል ሀገር በባሕር ወደብ ታየ። ምዕመናንም ወስደው በታላቅ ክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጸጎች ናቸው። ልጅ ባጡ ጊዜም የክብር ባለቤት ወደሆነ እግዚአብሔር ለመኑ። እርሱም ይህንን የተቀደሰ ልጅ ሰጣቸው። የቤተክርስቲያንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው የዚህን ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሂዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደሞተ ሰው ሆኖ አይቶት አለቀሰ። ልጄ ሆይ እንዴት እንዲህ ሥጋ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይሌ አልደከመምና፣ ነገር ግን በሕልሜ ያየሁትን ልንገርህ። እኔን የሚፈልጉ የንጉሥ መልክተኞች ከእስክንድርያ ወደ አንተ ሲመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛ ዓመትም ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከዚያም በኋላ በንጉሥ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእሳቸው ጋር ወሰዱት። መነኮሳቱም እያዘኑ ቀሩ። ረሃብም በሆነ ጊዜ አገረ ገዡ በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሰይፎቻቸው ጋር ከዚያ ገዳም ወጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚያም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያም የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት ሀገር ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ ባስጠበቀለት ገንዘቡ ቤተክርስቲያን እንዲሰራለት አዘዘው። በዚችም በበዓቱ ላይ ሰራለትና በዚች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከአባ ኖብ ጋር 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስ መታሰቢያው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን
የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ሰለስቱ ደቂቅ ቅዱሳን አናንያ፣ አዛርያ፣ ሚሳኤል፣ ቅዱስ አብርሃም ጸራቢ ሰማዕት፣ አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብፃዊ። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሡን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎርም አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ከቁጥር 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት በረከት ረድኤት ያሳትፈን። ሰለስቱ ደቂቅን ከነደደ እሳት ያዳነ አምላክ እኛንም መልአኩን ልኮ ከነደደው እሳት ከታዘዘው መቅሰፍት በቸርነቱ ያውጣን፣ ይቅርታውን ቸርነቱን ያርቅብን። ለብርሃነ ትንሣኤው በሰላም ያደረሰን አምላክ ለብርሃነ ዕርገቱ ደግሞ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን።